ክብር ለአምላካችን ለእግዚአብሔር ይሁን። መጽሐፍ ቅዱስ እግዚአብሔር እንዴት መመለክ እንዳለበት ሲናገር እንደዚህ ይላል። እግዚአብሔር አምላክህን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ምን አድርገው? ውደደው። እግዚአብሔርን መውደድ ሱፐርፊሻል በሆነ መንገድ መሆን የለበትም ይላል። እግዚአብሔርን የምንወደው ከሆነ እወድሃለሁ የምንል ብቻ አንሆንም። የምናመልከው እንሆናለን፣ የምንሰማው እንሆናለን፣ የምንታዘዘው እንሆናለን። ፊቱ ስንቀመጥ ሁለንተናችን ተሰብስቦ ለእግዚአብሔር የተሰጠ እንዲሆን እናደርጋለን። አንዱ ለሰው ያለን አክብሮት የሚገለጥበት መንገድ የምናከብረውን ሰው ምን ማድረጋችን፣ ማዳመጣችን፣ ጆሮ መስጠታችን። እኔ ስናገር ለእኔ ልብና ጆሮውን የማይሰጠኝ ሰው እየሰማኝ አይደለም፣ እያከበረኝ አይደለም፣ እንዲያውም ያስቆጣል። እግዚአብሔር ሲናገር እግዚአብሔርን የሚወዱ ሰዎች ልብና ጆሮአቸውን ሁለንተናቸውን ለማን ነው የሚሰጡት? ለምን? እየተናገረ ያለው ማለት ነው እግዚአብሔር። እግዚአብሔርን መውደዳችን ማምለካችን ከሚገለጥባቸው መንገዶች አንዱ ተሰብስበን መስማት መቻላችን ነው ማለት ነው። እግዚአብሔር በተሰበሰበ መንፈስ ዘወትር ልብና ኩላሊትን በሚመረምረው አምላክ ፊት ታማኞች ሆነን እንድንቀርብ ይርዳል ማለት። ሰዎች ውጫዊ ነገራችንን ነው የሚያዩት፣ እግዚአብሔርስ ውስጣችንን ነው የሚያዩት። የምናደርገውን ነገር፣ የተቀመጥንበትን ሞቲቭ፣ የምናገለግልበትን ሞቲቭ፣ የምንገለገልበትን ሞቲቭ፣ እግዚአብሔር ቤት የምንሄድበትን ሞቲቭ እሱ ምን ያደርጋል? ይመረምራል፣ ይፈትሻል፣ ያያል። ወንድሞቼ እህቶቼ፣ በጌታ ፍቅር እለምናችኋለሁ፣ የምታረጉትን ሁሉ ጌታ እንዲቀበለው አድርጉት። ክርስትና እውነት የሚሆነው ያ ከሆነ ብቻ፣ የሚጠቅም የሚሆነው፣ የሚዳንበት የሚሆነው፣ ፍሬ የሚያፈራ የሚሆነው እግዚአብሔር እንዲከብር የምናደርገውን እግዚአብሔርን በመፍራትና በመውደድ ስናደርገው ህይወት ታፈራለች። በኋላ የምንጸጸትባትም አትሆንም። ወደኋላ ተመልክቼ መጸጸት አልፈልግም። ጌታ እንደረዳኝ የማልጸጸትበትን እርምጃ ዛሬ መራመድ እንፈልግ። አንድ ቀን ወደኋላ የምንመለከትበት ጊዜ መጣ። ወይኔ ያኔ ዛሬ ያለኝ አስተሳሰብ ያኔ ኖሮ ቢሆን ያንንና ይሄንን አላደርግም ነበር ያልናቸው ነገሮች የሉም? እስከ ዛሬ የሉም? አሉ። ብዙ በትዳር በሉት፣ በማህበራዊ ግንኙነት በሉት፣ በመንፈሳዊ ህይወት በሉት፣ በብዙ አቅጣጫ ወይኔ ያብስለት ኖሮ ቢሆን ኖሮ፣ መረዳቴ ዛሬ ያለውን አይነት ሆኖ ቢሆን ኖሮ ያንን እንዲያርጌ እዚህ ጋር ደርስ ነበር እንላለን። ወደኋላ ተመልክተን እየተጸጸትን ነው ማለት ነው። ልክ እንዳልነበርን እያየን ነው ማለት ነው። ወደ ጌታ ከመጣን በኋላ ጌታ መሪያችን ስለሆነ የምንጸጸትባቸውን ነገሮች ማድረግ የለብንም። ትላንትስ እኛ ራሳችንን ስለመራን፣ ዛሬስ ማን ነው የሚመራን? ጌታ ነው የሚመራን። እስቲ አሜን ነው ወይ? ጌታ የሚመራው ሰው አንዳንድ ነገር ላይገባው ይችላል። ጌታ የሚነግረው ነገር ላይገባው ይችላል። ሁሉ ነገር ላይገባን ይችላል። ጌታ የሚነግረን ግን ጌታ የሚመራን ወደሚጠቅመን ወደሚረባን እንደሆነ ስለምናውቅ ነው የምንመራው። በሱ ተመርተን መጨረሻችን ስለማይበላሽ ነው። መልካም አምላክ ስለሆነ፣ ቸር ስለሆነ ለእናንተ ማስባትን እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም አላቸው። እስራኤልን ወዴት እየወሰደ? ወደ ምርኮ እየወሰደ። እውነትም እዛው ቢቀሩ ይጠፉ ነበር። ያስማረከበት ሀገር ግን ቀርጾ ሰርቶ አስተካክሎ እግዚአብሔርን እንዲፈሩ አድርጎ 70 ዓመት ሲጨርሱ መለሳቸው። በሌላ አማርኛ እነሱ ለራሳቸው ካሰቡት ይልቅ እሱ ለነሱ ያሰበው መልካም ነበር። እግዚአብሔር ለኛ የሚያስበውን ቢገባንም ባይገባንም በቃሉ እውነት መሰረት ከተከተልን ወደኋላ ስንመለከት እማንጸጸትበትን ህይወት እንኖራለን። በጌታ ፍቅር እለምናችኋለሁ፣ ጌታን ተከተሉ ወገኖች። የሚሰማኝ ግን በእርጋታ ከመከራም ስጋት የሚሰማኛል። አንዳንዴ ጌታን ከመስማት ማን መስማት ይቀለናል? ራሳችንን፣ ግምታችንን፣ ስሜታችንን፣ የእኛን ካልኩሌሽን በቃሉ ሲፈተሽ የማያልፈውን ካልኩሌሽን መስማት ይቀለናል። አይደለም? ሐዋርያው ጳውሎስ እንደዚህ ያለ ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይጠበባል። ሰው ጥበብ ነው ብሎ ያለው፣ ሰው ልክ ነው ብሎ ያለው፣ ሰው እነከሌ መሰከሩለት ነው ብሎ ካለው ጥበብ ከሚባል ይልቅ ሞኝነት የተባለው የእግዚአብሔር ሐሳብ የበለጠ ጥበብ ነው። ወገኖቼ የእግዚአብሔር ሐሳብ ለእኔና ለእናንተ የበለጠ ምንድን ነው? ጥበብ ነው። የእግዚአብሔር ስም የተባረከና የተመሰገነ። ዛሬ ላካፍላችሁ የምፈልገው አእምሮን ማስተዳደር፣ አእምሮን መምራት የሚል ሐሳብ። እግዚአብሔር ሲፈጥረን ምን ሰጥቶናል መሰላችሁ? ከሌላው ሰው የሚለይ፣ ከእንስሳ የሚለይ፣ ከሌላው ፍጥረት በተለየ መንገድ የሚያስብ አእምሮ ሰጥቶናል።
አጠገባቸው ያለው ሰው እጁን ያዛርጉና አንተን እግዚአብሔር አእምሮ ሰጥቶ ፈጥሮሃል፣ እንስሳ አይደለም ነው። ልድገመው። እንስሳት የእግዚአብሔር የእጅ ስራ ናቸው ማለት እግዚአብሔር የፈጠራቸው ናቸው። ዛፉ፣ ሳሩ፣ ቅጠሉ፣ ሰማይ፣ ከዋክብት፣ በሰማይ ያለው ፍጥረት፣ በምድር ላይ ያለው ፍጥረት፣ ከምድር በታች ያለው ፍጥረት፣ በባህር ውስጥ ያለው ፍጥረት ሁሉ የእግዚአብሔር እጅ ስራ ነው። የእግዚአብሔር ፍጥረት ነው። እግዚአብሔር ይሁን ሲለው የመጣ ነው። ሰው ያለው አይነት አእምሮ ያለው ግን የለም። እግዚአብሔር አእምሮን የሰጠው ለማ ብቻ ነው? ለሰው። አእምሮ ስላለን ንግግር ይገባናል። አእምሮ ስላለን አርቀን ማየት እንችላለን፣ አቅርበን ማየት እንችላለን። ይሄኛው መልካም ነው ያኛው ክፉ ነው ማለት እንችላለን። አእምሮ ስላለን ነገሮችን መፈተሽ እንችላለን። ለረጅም ዓመት ዝንጀሮን ሰው እንድትሆን አስተማሯት። ስቲል ምንድን ናት? ዝንጀሮ ናት። አንዳንድ ነገር ውሻ፣ ዝንጀሮ፣ እንስሳት፣ የተለያዩ እንስሳትን ለማዳ ማድረግ ስትፈልጉ ምንድን ነው የምታደርጓቸው? ለምሳሌ ያክሟቸዋል። ሲያክሟቸው አይታችሁ ከሆነ ደማቸውን ቀርተው አናላይዝ ማድረግ ሲፈልጉ ከህፃንነታቸው ጀምሮ ያስለመዷቸው ነገር ስላለ ይሄዱና ቀዳዳው ጋር ይቆማሉ። በቀዳዳው ዝንጀሮዋ እጇን ታሾልካለች። ምን ገብቷታል? እጄን አሾልኬ ደም ከተቀዳው በኋላ ያጎርሱኛል የሚለው ገብቷታል። ስለዚህ በታሰረችበት በዚያ እስር ቤት ውስጥ ወይም በተዘጋባት ቦታ ደም የሚቀዳው ዶክተር ይሄድና ነካ ነካ ሲያደርግ አስለምዷታል። ትመጣና እጇን ትሰዳለች። ግጥም አድርጎ ከብረቱ ጋር ያስራትና ደሟን ወስዶ የሚፈልገውን ያህል ደም መጠን ወስዶ ሲጨርስ እሱ ደሟን ሲቀዳ ምንድነው ትዝ ይላል? የሚያጎርሳት ነገር። አፏን ከፍታ ትጠብቃለች፣ ያጎርሳታል። በቃ ደስ ብሏት ትሞታለች። አሁን ነይና ደምሽን ተቀርተሽ አናላይዝ ተደርገሽ ያለሽ ችግር ታይቶ ተገቢው መድኃኒት ይሰጥሽ ቢባል ይገባታል? ለምን ሲባል አእምሮ የለም። ሰውስ አእምሮ አለው። ለሰው መመርመር እንዳለበት መንገር ብቻ ነው ያለባቸው። ትመረመርና ላለብህ ህመም፣ ላለብህ ችግር ተገቢው መድኃኒት ይሰጥሃል። ስለዚህ ሄደ ተመርመር፣ አናላይዝ አድርግ ምናምን ስትሉት አሃ ልክ ነው መሄድ አለብኝ ምናምን ብሎ ነው የሚሄደው። ለምን ሲባል አእምሮ አለው። ማሰብ ይችላል፣ ማመዛዘን ይችላል፣ የምትነግሩትን ነገር መረዳት ይችላል። እግዚአብሔር ሰውን ምን ሰጥቶ ፈጠረው? አእምሮ ሰጥቶ ፈጠረው። አንዳንድ ጊዜ ልጆች በነበርን ጊዜ ልጅ ከሚልክ ራሱ ቢላክ ይሻላል ብለው ወላጆቻችን እኛን ልከው መድረስ አቅቶን ተመልሰን እናውቃለን። ነገር ግን ሰው እንዲህ ያለ ቦታ ሄደህ በሩን ከፍተህ ገፍተህ ወደ መኝታ ክፍል ገብተህ እንዲህ ያለ ቦታ ያለውን እንዲህ ያለ ነገር ይዘህና ብትሉት ሄዶ እንደተባለው አቅጣጫውን ተከትሎ ቅደም ተከተሉን ጠብቆ የተባለውን ነገር ይዞ መምጣት ይችላል። ከእንስሳት መሃል እንዲህ የምታዙት አለ? የለም። ለምን ሲባል ምን የላቸው? አእምሮ የላቸው፣ ማስተዋል የላቸው። እግዚአብሔር ይሄን አይነቱን ችሎታ አልሰጣቸውም ሲፈጥራቸው። ሆነው የተፈጠሩት እንስሳት። ሰው ምን አለው ማለት ነው? አእምሮ አለው። ለዚህ ነው መጽሐፍ ቅዱስ ሲናገር እግዚአብሔር ሰውን በመልኩና በምሳሌው ምን አደረገዋል? ፈጠረው። እኔ እግዚአብሔር መልክና ምሳሌ ያለብኝ በሉ እስቲ። አናፍርም። እግዚአብሔር የሰጠን መልክና ምሳሌነት ነው። እግዚአብሔር ሲፈጥረን ለዚህ ነው መጽሐፍ ቅዱስ ብዙ ጊዜ ስለ ጌታ ኢየሱስ ቢጠቀስም ይሄ ሐሳብ ምን ይላል መጽሐፍ ቅዱስ? ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ ሰው ምንድን ነው? እንዲህ ልታስበው፣ እንዲህ የከበረ ማንነት ልትሰጠው፣ አእምሮ ልትሰጠው፣ ያንተ የመለኮት ባህሪ ጭላንጭል ተካፋይ ልታደርገው ሰውን እንዲህ መውደድህ እንደው በምን ምክንያት ነው ጌታ? በምን ምክንያት? ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ ምንድን ነው? ስትፈጥረው ከመላእክት እጅግ ጥቂት አሳነስከው። በችሎታው፣ በአቅሙ፣ በውስንነቱ ከመላእክት ጋር ስታነጻጽረው ምንድን ያለ ነው? ያነሰ ነው። መላእክት ኃያላን ናቸው፣ መናፍስት ናቸው። እኔና እናንተን የሚገድበው ይሄ ግድግዳ አይገድባቸው። ሰው ከነሱ አንሶ ተፈጠረ ይላል መጽሐፍ ቅዱስ። ግን ይላል ይወርድና በምስጋና ዘውድ ምን አደረገዋል? ከለልከው። ለመላእክት ያልሰጠኸውን ነገር ሰጠኸው። በምድር ላይ ያንተ ወኪል አደረግከው፣ ያንተ ባላደራ አደረግከው፣ ያንተ መልክና ምሳሌነት ያለው አደረግከው። አእምሮ ሰጠኸው፣ ልብ ሰጠኸው፣ ማስተዋል ሰጠኸው፣ አገዛዝ ሰጠኸው።
የፈጠርከውን ሁሉ በእጁ አሳልፈ ሰጠኸው ይልና ለሰው ልጅ የተሰጡትን ነገሮች ዘርዝሮ ይናገራል። የምድረ በዳውን እንስሳ፣ ከብቶቹን፣ የዱሩን አራዊት፣ የባህሩን አሳ፣ የሰማይን ወፎች ሁሉ ምን አረክለት ይላል? አስገዛህለት። ለምን ሲባል እሱ ነው አእምሮ ያለው። እኔ አእምሮ አለኝ በሉ እስቲ ወገኖቼ። ሰይጣን ደግሞ አእምሮ ነው የሚነጥቀው። ስራው ይፍረስ። ሰይጣን ምንድን ነው የሚያደርገው? አእምሮ ነው የሚነጥቀው። አእምሮ ልናስተዳድረው የሚገባ ነው ማለት ነው። አእምሮ ባህሪውን ጥቂት ልናገር። አእምሮ ከአይን ባሻገር የሚመለከት ነው፣ አድማስ የለውም። በሌላ አማርኛ በአይናችን ከግድግዳው ያለፈ አናይም። በአእምሯችን ግን የሚይዘን አድማስ የለም። በጣም በርቀት ማየት እንችላለን። እጅግ አስፍተን ማየት እንችላለን። በኢየሱስ ክርስቶስ ስም አእምሯችሁ አስፍተው ይይ፣ ዘላለምን ይይ። አእምሮ እንደ አይን ውስን አይደለም፣ ርቀት ነው። እግዚአብሔር አብርሃምን በጠራ ጊዜ ምንድን ነው ያለው? አብርሃም የሰማይን ከዋክብት ምን አድርጋለሁ? ተመልከት። ከዛ ቁጠራቸዋል። ሞከረ። 1 2 3 4 50 ደረሰ። እንደምንም ተቸግሩ። ከዛ በኋላ ድብልቅልቅ አሉበት ቁጥራቸው። ዘርህ እንደዚህ ይበዛል ሲለው አርቆ አየ። በአይነ ህሊናው ነው ያየው፣ በአይምሮ ነው ያየው፣ በመንፈሱ ነው ያየው እንጂ የዘሩን እንደ ሰማይ ከዋክብት መብዛት አይን በትክክል ሊረዳው አይችልም። አእምሮ ግን፣ መንፈስ ግን፣ ነፍስ ግን ያንን ማየት ትችላለች። ጌታ ኢየሱስ ወደዚህ ምድር ከመጣ በኋላ ምን አለ? አብርሃም ቀኔን አየ፣ ሐሴት አደረጋል። አብርሃም በኖረበት ዘመን በአእምሮ በመንፈሱ በህሊናው ማንን ማየት ችሎ ነበር ማለት ነው? ጌታን። እግዚአብሔር የምታዩ ያርጋችሁ። እግዚአብሔር እንድታዩት የሚፈልገውን እንድታዩ ያርጋችሁ። ማየት ያኖራል። ላያችሁት ነገር ትኖራላችሁ። ሰው የሚኖረው ለማን ነው ከተባለ ላየው ነገር። ማየት ካልቻለ፣ የእግዚአብሔርን ነገር ማየት ካልቻለ የራሱን ነገር ያያል፣ የዓለምን ነገር ያያል፣ የተለያየ ነገር። ሼክስፒር ምን ይላል? አእምሮ ከአይን ባሻገር ይመለከታል፣ አድማስ የለውም። በሚያየው ሁሉ ውስጥ የአእምሮን የበላይነት ይፈልጋል፣ ወይም ከሚመለከተው ሁሉ በላይ ሆኖ ገዢ መሆን ይፈልጋል። ያየውን ነገር መግዛት፣ ያየውን ነገር መጨበጥ፣ ያየውን ነገር ተፈጽሞ ማየት ይናፍቃል አእምሯል። ብዙ ጊዜ አባባሉ በዚህ አውድ ባይሆንም ምን ይባላል? የማያውቁት ሀገር አይናፍቅም ይባላል። አንድን ነገር ለመናፈቅ መጀመሪያ ምን ማድረግ ያስፈልጋል? ማየት ያስፈልጋል። እግዚአብሔር ለአብርሃም የማያውቀውን ነገር ነው ያሳየው። ካየ በኋላ ምን አደረገ? ናፈቀ። በስጋ አላየም፣ በአእምሮ ግን አይቷታል። በህሊናው ግን አይቷታል። በመንፈሱ ግን አይቷታል። በምናቡ ግን አይቷታል። ወዴት እንደሚሄድ አያውቅም። እግዚአብሔር ዘርህ እንዲህ ይበዛል ስላለው ወደዛ ግን ይሳባል። በምኑ ወዳየው? በአእምሮ ወዳየው፣ በነፍሱ ወዳየው፣ በመንፈስ ወዳየው። ተማሪ እኮ መማር ሲጀምር ተምሬ እዛው ያደርሳለሁ ብሎ ወዳየው ለመድረስ ነው የሚማረው። ተፈጽሞ አላየም። በህሊናው ግን ምን ያደርጋል? ያያል። አእምሮ ሰፊ ነገር ማየት የሚችል ነው። አእምሮ ከእግዚአብሔር የተሰጠን ትልቅ በረከት ነው። አእምሮ ትልቅ በረከት ነው። አስተዳድረው በሉት። ተጠገባቸው ያለው እንግዲያው የአንድ ሰው ትልቁ ስራ አእምሮውን ማሻሻል መሆን አለበት፣ ማሳደግ መሆን አለበት። ሌሎቹ ፕሮጀክቶቻችን በሙሉ እውነት ሊሆኑ የሚችሉት መጀመሪያ አእምሯችን እነዛን ፕሮጀክቶች ማስፈጸም የሚችል ብቃት ካለው። አእምሯችን ላይ ከሰራን አእምሯችን ሌሎቹን ነገሮች መስራት እንድንችል ያደርገናል ማለት ነው። ስኬት ሆነ ውድቀት በአእምሮ ውስጥ ተወልዶ እንክብካቤ አግኝቶ የሚያፈራ ነው። ምን ልብ በሉኝ ወገኖች፣ ስኬትም ውድቀትም የሚጀምረው የቱ ጋር ነው? አእምሮ ውስጥ ነው የሚጀምረው። አይሆንም፣ ይጠፋል፣ ይበላሻል፣ እግዚአብሔር አይፈልገኝም፣ እኔ ዋጋ የለኝም፣ የቱ ጋር ነው የሚጀምረው? አእምሮ ውስጥ። ጌታ ይረዳኛል፣ ጌታ በክርስቶስ ተቀብሎኛል፣ የእግዚአብሔር ቃል ይሄን ያረጋግጥልኛል፣ ጌታን ይዤ እታገላለሁ፣ ጌታ ይረዳኛል፣ እደርሳለሁ። የቱ ጋር ነው የሚጀምረው? አእምሮ ውስጥ። ውድቀትም ስኬትም ከየት ይነሳል ማለት ነው? ከአእምሮ። ጌታ ያንቃ በሉ። ተጠጋቸው ያለው ስኬትም ውድቀትም አእምሮ ላይ የሚጀምር ከሆነ አእምሮ ወሳኝ ነው ማለት ነው። በመሰረቱ መጽሐፍ ቅዱስ አእምሮን አንዴ ከልብ ጋር አንዴ አእምሮ እያለ ይጠቅሰዋል። ልብ ሆኖ የተገለጠበት ጊዜ አለ። አእምሮ ነፍስ፣ የነፍስ ክፍል ሆኖ የተገለጠበት ክፍል አለ መጽሐፍ ቅዱስ ላይ። እንዲያውም ጌታችን መድኃኒታችን ኢየሱስ ክርስቶስ
የላካቸው እነ ጳውሎስ ምን አሉ? በአይምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም ምናችሁ ይታደስ ነው ያሉት። አይምሮአችሁ ይታደስ። አይምሮ ካልታደሰ አሮጌው ነው የሚኖረው፣ የለመደው ነው የሚኖረው። እና አእምሮአችን አሉን ከምንላቸው በጣም ትልቅ ጠቃሚ እሴቶች ውስጥ አንዱና ዋነኛው ነው። አእምሮአችንን መጠበቅ የሚገባል። ለዚህ ነው አእምሮ ከተበላሸ ሌላው ነገር ሁሉ ምን ይሆናል? ይበላሻል። ወንድሞቼ እህቶቼ፣ እግዚአብሔር አእምሮአችንን እንድንንከባከብ፣ እንድንመግብ፣ እንድናሳድገው እንደሚፈልግ መርሳት የለብንም። በጥበብ የተሞላና የማያቋርጥ የቅርብ እንክብካቤ የሰው አእምሮ ይፈልጋል። የማያቋርጥ እንክብካቤ ለመኖር ባለማቋረጥ መመገብ አለብን። ባንመገብ መኖር አንችልም። ምናልባት የምንበላው መጠን ይቀንስ ይሆናል፣ ይጨምር ይሆናል እንጂ ለመኖር ስጋችንን በየዕለቱ መንከባከብ አለብን። ስጋችንን የምንንከባከበው በበሰለ አእምሮ ከሆነ እንክብካቤያችን ውጤታማ ይሆናል። ስጋችንን የምንንከባከበው ባልበሰለ አእምሮ ከሆነ እንክብካቤያችን እንኳን የሚጠቅመን ሳይሆን የሚጎዳን ይሆናል። እንክብካቤ ሁሉ በምን የሚደረግ መሆን አለበት ማለት ነው? በእውቀት። በአማርኛ እንዲህ የሚባል ነገር አለ፣ ያላዋቂ ሳሚ ምን ይለቀልቃል ይባላል። አሁን ሰውየው ምን እያደረገ ነው? እየሳመ ነው። ክፉ አስቧል? አላስብም። ምንድን ነው ያስበው? ፍቅሩን መግለጥ ነው ያስበው። እንደሚወደን መግለጥ ነው ያስበው። እኔ እኮ ወዳችኋለሁ ብሎ መጥቶ ግጥም አድርጎ ሲስመን ግን አፍንጫው ምን ሆኗል? አሁን የሰውዬ ክፋት አላሰበም፣ ነገር ግን እውቀት ይጎለዋል። አእምሮአችን ክፋት አለማሰቡን ብቻ አይደለም ማሰብ ያለብን፣ በእውቀት የተሞላ አእምሮ ያስፈልገናል። የእግዚአብሔርን ፈቃድ ያወቀ፣ ህይወትን እንዴት መምራት እንዳለበት ያወቀ፣ ከሰው ጋር ሆነ ከእግዚአብሔር ጋር እንዴት መኖር እንዳለበት ያወቀ፣ ግቤ ነው፣ ራእዬ ነው፣ መዳረሻዬ ነው ብሎ ያለው ነገር ጋር ለመድረስ ሊከተላቸው የሚገባቸውን ደረጃ በደረጃ የሆኑ ሂደቶች ያወቀ መሆን ያስፈልጋል። ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም። የብዙ ሰው ነፍስ የጠፋው ወገኖቼ፣ ብዙዎች ከእግዚአብሔር ጋር አለን እያሉ ነው ተኩላ የሚበላቸው። ብዙዎች የሐሰት ትምህርት እየተከተሉ እንደሆነ አንድም ቀን ሳይጠረጥሩ ነው በሰይጣንና በመንግስቱ እጅ የቀሩት። ጣዖት የተባሉትን ነገሮች የሚያመልኩት፣ እልል ለማያሰኝ ነገር እልል የሚሉት ከእግዚአብሔር ጋር እንዳሉ በቅንነት ስለሚያስቡ ነው። ምንድን ነው የጎደላቸው? አእምሯቸው የእግዚአብሔርን ፈቃድ እውቀት አላገኘም። ቅንነት ያለ እውቀት፣ አእምሮ ያለ እውቀት የተሳሳተ ነገር ያሰራል። ስለዚህ አእምሮ ምን ይፈልጋል ከተባለ የማያቋርጥ እንክብካቤ። ያንተ አእምሮ የማያቋርጥ እንክብካቤ ያስፈልገዋል። በሉት አጠገባቸው ያለውን ሰው እስቲ አሜን ነው። አእምሮአችን ምን ይፈልጋል? የማያቋርጥ እንክብካቤ። ለምን ከተባለ ጦርነቶች በተግባር ዛጋ ሜዳ ላይ ጦር ሜዳ ላይ ከመከናወናቸው በፊት የት ነው የሚከናወኑት? አእምሮ ውስጥ። ጡጫ፣ ቡጢ በተግባር ከመደረጉ በፊት የቱ ጋር ነው የሚከናወነው? እዚህ ውስጥ። ምናልባት በማይክሮ ሰከንድ ውስጥ ሊሆን ይችላል። ምናልባት ጊዜ ወስዶ ሰው ቁጭ ብሎ አስቦበት ቅደም ተከተልና ሂደቱን አስቀምጦም አድርጎት ሊሆን ይችላል። የሆነ ሆኖ ግን ጦርነቱ ተግባራዊ ከመሆኑ በፊት የት ነው የተደረገው? አእምሮ ውስጥ። አእምሮ ሲጣመም እጅግር አብሮ ይጣመማል። አኗኗር ይጣመማል። አነጋገር ይጣመማል። ፍሬ ይጣመማል። የሰው አእምሮ የስኬትም የውድቀትም የከፍታም የውርደትም መነሻ ስለሆነ ምን ይጠይቃል? እንክብካቤ ይጠይቃል። ጥንቃቄ ይጠይቃል። በእግዚአብሔር ቃል መፈተሽ ይጠይቃል። እግዚአብሔር ራሳችንን እንድንፈትሽ ይርዳን ወገኖቼ። አእምሮአችን በትክክል ከተንከባከብነው የታላላቅ ሐሳቦች፣ የታላላቅ ራእዮች፣ የታላላቅ ህልሞች፣ ምኞቶች፣ ራእዮች መነሻ ቦታ መፍለቂያ ቦታ ይሆናል። ጤናማ አእምሮ፣ እግዚአብሔርን የሚፈራ አእምሮ፣ በትክክል የሚያስብ አእምሮ፣ ተገቢውን እውቀት የያዘ አእምሮ የትልልቅ ራእዮች መመንጫ ነው የሚሆነው። የክፉ ሰው አእምሮ የክፉ ሐሳብ መመንጫ ሲሆን፣ የምንቀኝነት፣ የክፋት፣ የተንኮል፣ የአመፃ፣ የጥላቻ፣ የወንድማማች መለያየት መመንጫ ሲሆን፣ እግዚአብሔርን የሚፈሩ ሰዎች አእምሮ ግን እግዚአብሔርን የሚያከብር ሰውን የሚጠቅም ነገር መመንጫ ነው። እግዚአብሔር አእምሯችሁን በዚህ በመልካም ነገር ይባርከው። አእምሮ ምንድን ነው እያመነጨ ያለው የሚለው የሚወሰነው እንዴት ነው የተንከባከብነው ከሚለው ተነስቶ ነው። ግን ታዲያ እንዴት ነው አእምሮአችንን መንከባከብ የምንችለው? ይህን መመልከት ጥሩ ነው። አእምሮ ከምን ጋር የተገናኘ ነው ብለን ካልን ከአምስቱ የስሜቶቻችን ሕዋሳት ጋር የተገናኘ ነው። በአብዛኛው ከምናየው፣ ከምንሰማው፣ ከምንነካው፣ ከምንቀምሰው
ከምናሸተው ከአምስቱ የስሜት ሕዋሳቶቻችን ጋራ በተገናኘ መልኩ ነው ራሱን የሚመግበው። የምናየው ሪአክት እንድናደርግ ያደርገናል። የምናሸተው ሪአክት እንድናደርግ ያደርገናል። የምንነካው ወይም የሚነካን ነገር ምላሽ እንድንሰጥ ያደርገናል። ከኛ ጋር ወይ ለመዋሃድ ወይ ለመቃወም የሆነ ነገር በሕይወታችን መስራት ይጀምራል። አካላችን ምግብ ይመገባል። አእምሯችን ግን መርሆችን ይመገባል፣ ዕውቀትን ይመገባል። ሊጠቅሙ ወይም ሊጎዱ የሚችሉ ሐሳቦችን ይመገባል፣ ፕሪንሲፕሎችን ይመገባል። በብዛት እኔና እናንተ ሰውነታችንን መመገብ እንጂ አእምሯችንን መመገብ ላይ ትኩረት አልሰጠንም። ይሄ ማለት አእምሯችንን እየተንከባከብነው ነው ማለት አይደለም። እንደው ስንመግብ ደግሞ የምንመገበው በአብዛኛው ዓለም ያቀረበችውን ምግብ ነው። እንዲህ የሚባል አባባል አለ ወንድሞች እህቶች፣ የወደፊቱን ትውልድ መቆጣጠር ከፈለክ አሁን ባለው ሕፃን ላይ አጥብቀ ስራ ይባላል። አሁን ባለው ወጣት ላይ ዝራበት የምትፈልገውን ይባላል። ለዚህ ነው ግብረ ሰዶማውያን ትምህርት ቤት ድረስ እየሄዱ ግብረ ሰዶማዊነት መብት ነው ያሉት። እኛ እግዚአብሔርን እየፈራን ስላደገን ይሄ ሐሳብ ሲነሳ ያንገሸግሸናል፣ ያስቆጣናል። ኧረ ጌታ ሆይ ትውልድ ወዴት እየሄደ ነው እንላለን። እነዚህ አይነት ትውልድ እንዳይኖር እግዚአብሔርን የሚፈራ እግዚአብሔር የሰጠውን በአንድ ወንድና በአንድ ሴት መካከል ብቻ ያለ ጋብቻ ትክክል ነው ብሎ የሚቀበል ትውልድ እንዳይኖር ከተፈለገ ከሕፃንነታቸው ጀምራችሁ ሄዳችሁ ሰው ሲፈልግ ወንድ መሆን ይችላል፣ ሰው ሲፈልግ ሴት መሆን ይችላል ብላችሁ አስተምሩ ተብሎ ነው ሕፃናቱ ላይ የሚሰሩት። ስራቸው በኢየሱስ ስም ይፍረስ። በሌላ አማርኛ ትውልድን ለመቆጣጠር አእምሮ ላይ መስራት ብለዋል እነሱ። እኛ ግን እየሰራን ነው። ልጆቻችን ትምህርት ቤት እየሄዱ ይሄ እኮ የዩኤን ፕላን ነው ምናምን እየተባለ የሆነ ነገር አድርገው ይወጣሉ። ዩኤን ማን ያደራጀውና? ዩናይትድ ኔሽንስ ዓላማው ምንድን ነው? እውነት ለመናገር እንዲህ ፊት ለፊት ያለውን ስናወራ ጦርነት ሲከሰት ለማስቆም፣ ረሃብ ሲከሰት ረሃብ ያለበት አካባቢ ከሌለበት አካባቢ ተበድሮ ለምኖ ምን ብሎ ሄዶ ለማብላት፣ እነዚህ ሀሳቦች ጥሩ ይመስላሉ። ነገር ግን ወዴት ነው እየሄደ ያለው? በእግዚአብሔር ቃል ስንፈተሸው እየሄደ ያለው አንድ መንግስት ዓለምን የሚጠቀልል ለመፍጠር አይደለም። ይኸው ነው እኮ አእምሯችን እውነትን ካልተመገበ ውሸትን መመገቡ ግዴታ ይሆናል። ለእውነት ጊዜ ከሌለን፣ ለእውነት ቦታ ከሌለን፣ ቦታ ያለን ለውሸት ነው ማለት ነው። ከሁለቱም ነፃ መሆን አይቻልም። ከሁለት ያንዱ መሆን ይቻላል። ስለዚህ ለእግዚአብሔር መገዛት ሲያቅተን ለማ ተገዝተናል ማለት ነው? ለጠላት፣ ለዓለም፣ ለኃጢአት። ዛሬ እኔና እናንተ እውነትን መናገር ጭምር እየፈራን ነው አይደል ወገኖች? እየፈራን አይደል? እውነትን መናገር እኮ እየፈራን። እነሱ መስቀል ቤተክርስቲያን ውስጥ ወይም መስቀል ትምህርት ቤት ውስጥ መሰቀል የለበትም፣ እኔ ያስቆጣኛል፣ ይሄ እኔን ኦፌንድ ያደርገኛል አሉ። እነሱ ደግሞ የግብረ ሰዶምን ትምህርት አምጥተው ትምህርት ቤት ውስጥ ሲያስተምሩ እኛ ደግሞ ጸጥ እንላለን። አብሮ ሄደ። እነሱ ለእኛ ህግ መስጠት ይችላሉ። ከዛ ቶለሬት አርጉን እንጂ ይላሉ፣ ተቻችሎ መኖር ነው ይላሉ። እኛ ደግሞ ነው መቻቻል ከሆነ የእኛ እውነት እኛ የምንናገረው እውነት እንደ ጥላቻ መቆጠር የለበትም ስንላቸው እኛ ስንናገር ጥላቻ ይሆናል፣ እነሱ ሲናገሩ ልክ ይሆናል። ያስኬዳል? አያስኬድም። አእምሮ እውነትን ካልተመገበ ውሸትን ይቀበላል። መጽሐፍ ቅዱስ ምን ይላል? እግዚአብሔርን ባልወደዱትና ባላከበሩት መጠን እውነትን መቀበልና በእውነት ውስጥ መኖር ባልፈቀዱ መጠን ለማይረባ አእምሮ አሳልፎ ሰጣቸው ይላል። ምን ማለት ነው? አንድ ሰው እውነትን አውቆ ለእውነት መኖር ካልፈቀደ ወይም እውነትን የማወቅ ፍላጎት ከሌለው፣ ለማወቅ የማይተጋ የማይጥር የማይቆፍር ከሆነ ለምን ተላልፎ ይሰጣል? ለውሸት ተላልፎ ይሰጣል። አንዳንድ ሰው አይታችኋል? ብዙ ትልቅ ነገር ስትጠብቁበት ትንሽ ቦታ የምታገኙት ራሱን አዋርዶ ጌታውን በድሎ የምታገኙትን ሰው አይታችኋል? እረ ይሄ ሰው ከተማረው ትምህርት የተነሳ እረ ይሄ ሰው በእግዚአብሔር ቤት ከኖረው ዘመን የተነሳ እንዲህ ያለ ፍሬ ማፍራት የለበትም ብላችሁ የምታስቡትን ሰው የማይገባውን ፍሬ ሲያፈራ አይታችሁታል? ለምን ከተባለ ለተማረው ትምህርት ራሱን ከመስጠት ይልቅ ለመቃወም ራሱን ስላዘጋጀ እግዚአብሔር አሳልፎ ምን አደረገው ይላል? ሰጠው፣ ተወው። አእምሮን በትክክል አልመገብነው፣ እኛነታችን ለመጥፎ ነገር ታልፎ ይሰጣል። ለፍላጎታችን ይተወናል ጌታ። አይተወን ወገኖች፣ አሜን። አይተወን እግዚአብሔር፣ ለፍላጎታችን አይተወን። መለኪያችን ስታንዳርዳችን የእግዚአብሔር ቃል መሆኑ ይቀርና ብዙ ሰዎች የደገፉት ብዙ ሰዎች የተቃወሙት መሆን ይጀምራሉ። አእምሮ በትክክል ሳይመገብ ሲቀር የምንለካው
ፖፑሊስት የምንለው ነገር አለ አይደለም? ብዙ ሰዎች ያጨበጨቡለት ጌታ ኢየሱስ ብዙ ሰዎች አጨብጭበውለታል፣ አመስግነውታል፣ ተቀብለውታል? ነው አልተቀበሉትም። እንዲያውም ቃሉ ሲናገር ምን ይላል? ወደ ሕይወት የሚወስደው መንገድ ቀጭን ነው፣ ጠባብ ነው፣ የሚሄዱባትም ሰዎች ስንት ናቸው? ጥቂቶች ናቸው። እናንተ ደግሞ በጠበበው ደጅ ግቡ ነው ያለው። ጥቂቶች ናቸው እውነት የሚቀበሉ። አእምሯችንን በትክክል መመገብ ሲያቅተን፣ የእግዚአብሔርን ቃል መመገብ ሲያቅተን ፋሽን ነው፣ ሞዳ ነው፣ ብዙ ሰው የተቀበለው ነገር ነው በሚል አስተሳሰብ እንወሰዳለን። ለዚህ ነው አእምሯችን እንዳይበላሽ በእግዚአብሔር ቃል እውነት ልንመግበው የሚገባ። እግዚአብሔር የቃሉን ረሃብ ይስጣችሁ፣ የቃሉን ፍቅር ይስጣችሁ። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። አእምሮ እውነትን በማወቅ ሊሞላ ይገባል። አእምሮን እውነትን ያወቀ የሚያደርገው በአምስቱ የስሜት ሕዋሳቶቻችን በኩል ወደኛ የሚገባ ነገር ነው። ወደኛ የገባ ነገር በአስተሳሰባችን ላይ፣ በአመለካከታችን ላይ፣ በኑሮ ዘይቤያችን ላይ ተጽዕኖ ያመጣል። በሌላ አማርኛ የሰማነው ነገር ምን ያደርገናል? አስተሳሰባችን ይለውጣል። አንዳንድ ጊዜ ከልጆቻችን ጋር ስንነጋገር እሱ እኮ አገር ቤት እናንተ ያደጋችሁበት ነው፣ እኛ ደግሞ እዚህ ነው ያደግነው ይላል። ስታንዳርዱ ምን ሆነ ማለት ነው? የአገሪቷ ሁኔታ ሆነ ማለት ነው። ኧረ ጌታ ምሕረት ያርግልን። አይደለም ስታንዳርዱ ለኢትዮጵያም ሆነ ለጣሊያን ሆነ ለአሜሪካ ሆነ የትም ሀገር ሂዱ፣ ስታንዳርዱ መሆን ያለበት የማቃል ነው? የእግዚአብሔር ቃል። እስቲ አሜን ነው። የእግዚአብሔር ቃል ምናልባት ያደግንበት ሁኔታ፣ ልጆቻችን ያደጉበት፣ እኛ ያደግንበት ሁኔታ በኑሮ ደረጃ፣ በኑሮ ኳሊቲ፣ በሕክምና፣ በእውቀት አሰጣጥ፣ በትምህርት አሰጣጥ ልዩነት ይኖረዋል። እሱ አይካልም። ኢትዮጵያ ያለው ስታንዳርድ መለካት ያለበት በእግዚአብሔር ቃል ነው። ጣሊያን ያለው ስታንዳርድ መለካት ያለበት በእግዚአብሔር ቃል ነው። ሲያመና ነው ብቻ እሱ ብቻ አእምሮን ጤናማ ነገር የተመገበ ከዚህ የተነሳ አካሄድና ፍሬ ጤናማ እንዲሆን ያደርገዋል። ኢትዮጵያ ሲሄድ እግዚአብሔር አምላኬ ነው፣ ጣሊያን ሲሄድ እግዚአብሔር አምላኬ አይደለም ነው ላይ ኧረ አይደለም ወገኖቼ፣ እግዚአብሔር ሊፈራ ይገባል። እግዚአብሔር ሊፈራ ይገባል። ሲያመን ነው ወይ? በሌላ አማርኛ አእምሯችን ጤናማ እንዲሆን ወደ አእምሯችን የሚገባውን ነገር መቆጣጠር አለብን። አንደኛ ይሄ ቁጥር አንድ ሐሳብ፣ ወደኛ የሚገባውን መቆጣጠር። የመጣ ሁሉ ወደ አእምሯችን እንዲገባ፣ ወደ ሕይወታችን እንዲገባ፣ ወደ ጆሮአችን እንዲገባ መፍቀድ የለብንም። ለምን ሲባል የገባ ነገር አስተሳሰብ፣ አመለካከት፣ ውሳኔ፣ ምርጫችንን ምን ያደርገዋል? ይቀርጸዋል፣ ይቀርጸናል። ምን እንደምትሰሙ ተጠበቁ ያለው ለዚህ ነው ጌታ። ወደ አእምሯችን የገባ ነገር እኛን የመቆጣጠር ኃይል አለው። ውሳኔያችንን እንድንጠራጠር የማድረግ ኃይል አለው። አድገን ካልሆነ፣ ስር ሰደን ካልሆነ፣ በሌላ አማርኛ የሰማነውን ምን እናደርገዋለን? እናስበዋለን፣ እናሰላስለዋለን። ያሰብነው ያሰላሰልነው ነገር እኛን መቆጣጠር ይጀምራል፣ በእኛ ውስጥ መቀመጥ ይጀምራል። የተቀመጠ ነገር ደግሞ መውጣት ይጀምራል፣ ተግባር መሆን ይጀምራል። ለዚህም ነው እኮ የእግዚአብሔር ቃል ሲናገር እንኳን ዓለማዊውን ነገር እንኳን የሚያጠፋውን ነገር ኢቭን መንፈሳዊው እምነት ከምንድን ነው አለ? ከመስማት። ጤናማ እምነት ከምንድን ነው የሚመጣው? ከመስማት። ጠማማ እምነትስ? ከመስማት። ሰው የተጣመመ እምነት የተጣመመ ነገር በመስማት ይፈጥራል። ሰው ጤናማ እምነት ጤናማውን የእግዚአብሔርን ቃል ከመስማት ይፈጥራል። በውስጡ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል። ጤናማ እምነት ከፈለክ የማንን ቃል ስማ? የእግዚአብሔርን ቃል ስማ። አእምሯችን ጤናማ እምነት የያዘ እንዲሆን የምንሰማው ወደኛ የሚመጣው ጆሮአችንን የምንከፍተው ልባችንን የምንከፍተው ለማን ቃል መሆን አለበት? መጀመሪያ ለእግዚአብሔር ቃል። ባንኮች ከኔና ከእናንተ ይልቅ ሐሰተኛውን ብር ያውቁታል። እኔማ እዚህ ሀገር ትንሽ ይሰቀጥጠኛል። አንዳንዴ የሆነ ነገር ልገዛ ሲሄድ ብሩን ከኔ ተቀብለው ማሽኑን ሲከቱት ጤናማ ነው አይደለም ይሆን? እነሱ እስኪፈትሹ ድረስ ይሰቀጥጠኛል። እኔ ብሩ ሰጥተውኝ ነው፣ የሆነ መልስ ተሰጥቶኝ ነው፣ ራሴ ሰርቼው አይደለም። ግን እንደው እኛ ትንሽ መልካችን ለየት ያለ፣ ቀለማችን ለየት ያለ ስንሄድ ሰዎች የሚያዩበት አይን ምን ያለ ነው? ወደው አይደለም። እንደዛም የሚያደርጉ ስላሉ ነው። አትፍረዱባቸው። ለማንኛውም ማሽኑ ሲከቱት ጤናማ ነው ብሎ እስኪወጣ ድረስ የኔ ልብ ይመታል። ጌታዊ ደግሞ አሁን ምን ይከሰት ይሆን እያልኩ። ነገር ግን ብሩን መለየቱን መጀመሪያ ባውቅ ኖሮ ይሄ ሰቀቀን እንዳይዘኝ እኔ መጀመሪያ ብሩን ነካክቼ ለይቼ ያየኛው ጤናማ ነው ብዬ ይዤ እሄዳለሁ። የተወሰነ መረዳት ቢኖረኝም እንደ ባንኮች ግን አላውቀውም። ባንኮች የሐሰት ኖቶችን ሳይሆን እውነተኞቹን ኖቶች እንዲያውቁ ነው የሚደረጉት።
እውነተኛውን በደንብ እንዲለዩት ስለሚደረግ ገና ሲያዩት ገና ሲነቁት ሐሰተኛውን ነው ያውቁታል። እውነቱን በትክክል ማወቅ ሐሰት ገና ብቅ ሲል ማወቅ ያመጣል። እስቲ አሜን ነው። አልገባችሁም መሰለኝ ወንድሞቼ እህቶቼ። እውነተኛውን የብር ኖት በትክክል ስታውቁት ስትለዩት የትኛው እውነት ነው የሚለውን ስትለዩት ሐሰት ገና ብቅ ሲል አሃ መጣ ነው የምትሉት። ሐሰት መጣ፣ ሐሰተኛው የባንክ ኖት መጣ። አትጭበረበሩም፣ አትወሰዱም፣ አትታለሉም። አእምሮአችን በእግዚአብሔር ፈቃድ ዕውቀት በእግዚአብሔር ስታንዳርድ ሲሞላ የእግዚአብሔርን ፈቃድ ሲያውቀው የእግዚአብሔር ፈቃድ ያልሆነ ነገር ገና ብቅ ሲል መለየት እንችላለን። ለዚህ ነው ጌታ ሲናገር ምን አለ? እውነትን ታውቃላችሁ አለና እውነት ሊያታልላችሁ ከሚመጣው አርነት ያወጣችኋል። እስከ ዛሬ አታሏችሁ ከኖረው አርነት ያወጣችኋል። እስቲ አሜን ወይ ወንድሞች። አእምሮ ምን ይግባበት ቀድሞ? በምን ይሞላ ቀድሞ? መጽሐፍ ቅዱስ የእግዚአብሔር ቃል በሙላት ይኑርባችሁ ይሌለ። ከዛ በኋላ የእግዚአብሔር ቃል በሙላት ይኑርባችሁ ካለ በኋላ በመንፈሳዊ ቅኔ በዝማሬ ይዘረዝራቸዋል የሞላብን ነገር ምን ሆኖ እንደሚወጣ። ለዚህ ነው ጌታ ሲናገር ማርቆስ 4:24 ላይ እንደዚህ ያለ አእምሮአችን ጤናማ እንዲሆን ምን ማድረግ እንዳለበት ሲናገር ማርቆስ 4:24 ላይ እንዲህ አላቸውም፣ ምን እንደምትሰሙ ተጠበቁ፣ በምትሰፍሩበት መስፈሪያ ይሰፈርላችኋል፣ ለእናንተም ይጨመርላችኋል። አሁን በደንብ ላብራራው። ይሄንን ምን ማለት ነው? ሌላ ክፍል ወስዳችኋለሁ። ማቴዎስ 16:5 ላይ ወስዳችኋለሁ። ይሄኛውን ሐሳብ ጥቂት ካሳየው በኋላ ጌታ ምን አለ? ምን እንደምትሰሙ ተጠበቁ አለ። ማለት ያገኛችሁትን ስሙ። አይ እኔ እኮ በሰማም በዚህ ሰምቼ በዚህ አወጣዋለሁ አትበሉ። ምን መስማት እንዳለባችሁና እንደሌለባችሁ መጀመሪያ ያወቁ። ጊዜ መስጠት ያለባችሁ ለምንድን ነው? ለምን ጊዜ መስጠት የለባችሁም? በምንስ ምክንያት? መጀመሪያ መስማትን እንዲህ ብሎ ይናገራል። በምትሰፍሩበት መስፈሪያ ይሰፈርላችኋል። መስማት አንዳንዴ መስፈር ነው ወደኛ የሚገባው ነገር። ሰፍረን ያስገባነው ነገር እንደገና ደግሞ የሌላውን ሕይወት ወይ ሊቀርጽ ወይ ሊያበላሽ ተሰፍሮ ይወጣል። እንዲህ ስላሳደጉኝ ነው፣ እንዲህ ስላደግኩ ነው፣ እንዲህ ስለለመድኩ ነው፣ ባህሪዬ ነው የምንላቸው ነገሮች እኮ የገቡብን ናቸው። ከየትም የመጡ አይደለም። አካባቢያችን፣ ማህበረሰባችን፣ ቤተሰባችን፣ ጓደኞቻችን፣ የትምህርት ቤት ውሏችን የጨመረብን ነገሮች ናቸው። ወንድሞቼ እህቶቼ፣ ጌታ የጨመረብን ይሻለናል። እነዛ ይጎዱናል። ባህሪዬ ምናምን እኮ ልማድ ሆኖብኝ ነው ምናምን የምንላቸው በሙሉ የገቡብን ናቸው። እግዚአብሔር የፈጠረው የመጀመሪያው ሰው የእግዚአብሔር መልክና ምሳሌነት ነበረው። ሰው በእግዚአብሔር መልክና ምሳሌነት ነበር የተፈጠረው። ለዚህ ነው መጽሐፍ ቅዱስ ሲናገር ሰው ይላል ክቡር ነው፣ ግን ክቡርነቱን አያውቅም። ሄደና አእምሮ የጎደለው ሆኖ እንደሚጠፉ እንስሶች መሰለ። ከእንስሳ ያነሰም ነገር አደረገ። ከእንስሳ ያነሰም ያደረገውን ህይወት ኖረ። ሲፈጠር ግን የማመልክ ነበረዋል የእግዚአብሔር መልክ። ተጨምረውብን ነው፣ ገብተውብን ነው ጥላቻ የመጣው፣ ዘረኝነት የመጣው፣ ጣዖት አምልኮ የመጣው። እነዚህ ሁሉ የመጨመር ውጤቶች ናቸው። መናናቅ የመጣው፣ አለመቀባበል የመጣው፣ እግዚአብሔርን አለመፍራት የመጣው ከሰማነው ነው። እግዚአብሔር እኮ ቸር ነው፣ እግዚአብሔር እኮ ይቅር ባይ ነው። አሁን እንደው እግዚአብሔር ጨክኖ ወደ ገሃነም የሚጥል ይመስልሃል? እግዚአብሔር እኮ ፍቅሩ ከአይምሯችን በላይ ነው እያሉ የሚባላ እሳት መሆኑን ደግሞ ደበቁብን። ስለዚህ እግዚአብሔር ፍቅር ነው። ስለዚህ ባጠፋም ስለ ፍቅሩ ምን ይለኛል ማለት ጀመርን። ጌታን ከመምሰል ይልቅ መበደል አበዛን። ለምን ስለተባለ አእምሯችንስ የጨመሩት ነገር። ወንድሞቼ እህቶቼ፣ ምን እንደምትሰሙ ተጠበቁ። ምን የምትሰሙት? ምን የምንሰማው? የሰማነው የት ሊያደርሰን ነው የሚነገረን? እልል በሉ፣ እልል በሉ፣ እልል በሉ፣ እልል በሉ፣ ዘምሩ፣ ከበሮ ምቱ፣ ታቦቱ አልሄድም ብሏል ሲባል ምስኪን እኔም አድርጌዋለሁ በቃ እልል እንላለን። በቃ አልሄድም ብሏል ብለን እንኳን ዛሬ እነሱ የሰሩት ታቦት ቀርቶ በቀደመው ዘመን የነበረው ያ አንድ የእግዚአብሔር ቃል ኪዳን ታቦት እንኳን እንዲህ አላለን። ሲያርፍ ያርፋሉ፣ ሲሄድ ይሄዳሉ። የዋህነት የእውቀት መጉደል ስላለ ላሉን ነገር ሁሉ እልል እያልን ነገሩ እንዲህ የሆነን ብለው በልበ ሰፊነት እንደመረመሩት እንደ ቤሪያ ሰዎች ስለማንመረምር ዛሬ ደግሞ በእኛው ሰፈር ሐሰተኛ ነቢያት ትቆረጣለህ ሲሉን እንቆረጣለን ብለን እንፈራለን። ትሻገራለህ ሲሉን የማያሻገር ህይወት እየኖርን እሻገራለሁ ብለን እናስባለን። ምን ጎሎን ነው ወንድሞቼ እህቶቼ?
ምን ቢጨመርብን ነው ስህተትን ለማመን የፈቀድነው ብለን ብንል የተጨመረብን እውነት ሳይሆን የሰው ሐሳብ ነው። ያንን የሰው ሐሳብ ለኛ ጆሮ ስለሚመች ምኞታችንን ስለሚነግረን ሰማ ነው። ውጤት ግን አላመጣም። መጥቷል ውጤት እንደተነገረን ትንቢት የት እንደርስ ነበር? ሐሰት ትንቢት ማለት ነው። እግዚአብሔር ይናገራል። ወንድሞች ጌታ ምን አለ? ምን እንደምትሰሙ ተጠበቁ። ማቴዎስ 16:5 ላይ ይሄንን ሐሳብ ሲያብራራ እንዲህ ይለዋል። ይሄን ተናግሮ ይጨርሳል። ምን ማለቱ እንደሆነ ሲናገር ምን እንደምትሰሙ ተጠበቁ ሲል ምን ማለቱ እንደሆነ ሲናገር ማርቆስ 4:24 ላይ የተናገረው ማቴዎስ 16:5 ጀምሮ እንደዚህ ይለዋል። ደቀ መዛሙርቱም ወደ ማዶ በመጡ ጊዜ እንጀራን መያዝ ረሱ። ኢየሱስም ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁና ተጠበቁ አላቸው። ምሳሌያዊ አነጋገር ነገራቸው። እነርሱም እንጀራ ባንይዝ ነው ብለው እርስ በርሳቸው ተነጋገሩ። አሁን ጌታ ተጠበቁ፣ ከነሱ እርሾ፣ ከሰዱቃውያን ከፈሪሳውያን ተጠንቀቁ፣ ደግሞም ተጠበቁ። መጠንቀቅና መጠበቅ አለበት የሰው አእምሮ። እርስ በርሳቸው እንጀራ ባንይዝ ነው፣ እነሱ የጋገሩትን እንጀራ አትብሉ ማለቱ ነው። ከዚህ በኋላ የት ሄደን ነው የምንገዛው? ምግብ ስንገዛ አብዛኛው ፈሪሳዊ ነው ህዝቡ ሀገሪቷ ውስጥ ያለው። ምን ይሻላል? ጭንቀት ውስጥ ገቡ ማለት ነው። አሁን እንደው ቤተ ክርስቲያን እኔ እናንተን ሰብስቤ ወንድሞች ከዛሬ ጀምሮ ከየሱፐር ማርኬቱ ምግብ ገዝታችሁ እንዳበሉ የፈሪሳውያን ነው የሰዱቃውያን ነው ብላችሁ ምን የምታስቡት? እንደዛ ነው ያሰቡት ደቀ መዛሙርት። ምን ይሻላል ታዲያ? አብዛኛው ህዝብ ፈሪሳዊ ነው እስራኤል። ቁጥር 8 ላይ ኢየሱስም አውቆ እንዲህ አላቸው፣ እናንተ እምነት የጎደላችሁ እንጀራ ስለሌላችሁ ስለምን እርስ በርሳችሁ ትነጋገራላችሁ? ገና አታስተውሉ? ገና አልገባችሁም እንዴ? ገና አእምሯችሁን በትክክል ማሰራት አልጀመራችሁም እንዴ? መንፈሳዊን ነገር መረዳት አልጀመራችሁም እንዴ? ቁጥር 9 ለ5,000 5 እንጀራ ስንት መሶብ እንዳነሳችሁ ትዝ አይላችሁ? 5 እንጀራ ለ5,000 ሰው በልቶ 12 መሶብ የተረፈ ማንሳታችሁ ትዝ አይላችሁ? ወይስ ቁጥር 10 ለ4,000 7 እንጀራ ስንት ቅርጫት እንዳነሳችሁ ትዝ አይላችሁም? 4,000 ሰው ደግሞ 7 እንጀራ አብልቶ ስንት ቅርጫት ተትረፍርፎ እንዲነሳ ተአምር እንደሰራው ትዝ አይላችሁ? አሁን እኔ ስለ እንጀራ አወራለሁ ይላቸዋል ጌታ። 11ኛው ቁጥር ላይ ስለምን እንደተናገረ አእምሮን መጠበቅ ምን ያህል አስፈላጊ እንደሆነ ለማሳየት 11ኛው ቁጥር ላይ ከፈሪሳውያንና ከሰዱቃውያን እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልተናገርኳችሁ እንዴት አታስተውሉም? እንጀራ ለስጋ መብል ነው። ትምህርት፣ ምክር፣ ባህሪ፣ ጓደኝነት ደግሞ ለሰው አእምሮ ምግብ ነው። አታስተውሉ? ቁጥር 12 እነርሱ ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ ምን አሉ? አስተዋሉ። እንድናስተውል ጌታ ይርዳል። ምን አስተዋሉ ይላል? ስለ እንጀራ ሳይሆን ስለ ትምህርታቸው ከነሱ ጋር ጓደኛ በመሆን ከነሱ ጋር በጉባኤያቸው ላይ በመገኘት ከነሱ ጋር ጊዜ አሳልፎ መርዛቸውን እንዲረጩብን መፍቀድ አእምሮን የተሳሳተ ነገር መመገብ እንደሆነ እንደነገራቸው ስለ እንጀራ ወደ ሆድ ስለሚገባው እንጀራ ከሱቅ ስለሚገዛው እንጀራ እንዳልተናገረ ምን አረጋለ? አስተዋል። ወንድሞቼ ጌታ ያላቸው ምንድነው ማለት ነው? እዚህ ጋር አእምሮአችሁን ምን አርጉት ነው ያላቸው? ጠብቁት። ማንን እንደምትሰሙ ተጠንቀቁ። ማን ምን እንደሚያወራችሁ ተጠንቀቁ። ማን ጓደኛችሁ እንደሆነ ተጠንቀቁ። እንዲያውም ሐዋርያው ጳውሎስ 15ኛው ምዕራፍ ላይ ባለፈው ጊዜ ተመልክተናል። አንደኛ ቆሮንቶስ ምዕራፍ 15 ላይ አይተናል። ምን አለ? ክፉ ባልንጀርነት መልካሙን አመል ምን ያደርገዋል? ያጠፋዋል። መጥፎ ጓደኝነት፣ መጥፎ ውሎ አንተ ጋር ያለውን መልካሙን ጸባይ፣ መልካሙን አመል ምን ያደርገዋል? ያጠፋዋል። በሌላ አማርኛ መልካም የነበረው አእምሮ በውሎህ ምክንያት ይበረዛል። በጓደኝነት ምክንያት ይበረዛል። ለዚህ ነው መጥፎ ጓደኛ ማቅረብ የሌለብን። የስንት ሰው ትዳር ነው በመጥፎ ጓደኛ ምክንያት የፈረሰ? የስንት ሰው መንፈሳዊ ህይወት ነው በመጥፎ ውሎ ምክንያት የተበላሸ? ስንት ሰው ነው ወንድም ነው ብዬ እህት ናት ብዬ ቀርቤ ኑሮ የተበላሸ፣ ህይወት የተበላሸ፣ ነገሬ ባከነ የሚል። ጌታ ግን ምን ብሎ ነበር አስቀድሞ? ምን እንደምትሰሙ ተጠብቁ። አእምሮን መመገብ ይገባል። ስንመገብ ግን ምን እንደምንመግበው ለይተን መመገብ ይጠበቅብናል። እግዚአብሔር ማስተዋል ይስጠን። ወንድሞቼ እግዚአብሔር የሰጣችሁን አእምሮ፣ እህቶቼ እግዚአብሔር የሰጣችሁን አእምሮ ተንከባከቡት።
አእምሮን ለመንከባከብ የመጀመሪያው ምግብ መሆን ያለበት የእግዚአብሔር ፈቃድ እውቀት ነው፣ የእግዚአብሔር ቃል። ከዛ በተቀበላችሁት የእግዚአብሔር ቃል ሌላውን የምትሰሙትን ነገር እየፈተሻችሁ መልካሙን ትቀበላላችሁ፣ መልካም ያልሆነውን ትጥሉታላችሁ። ቃሉ ከሌለ ግን የመጣ ሁሉ ቅጥር የሌለው ቤት ይመስል ይገባል። አንድ ነገር ነግራችሁ ልጨርስ። አባቴ በሕይወት በነበረ ጊዜ እኛ ልጆች ሆነን ከዚህ ከ4ኛ ፖሊስ ጣቢያ ከሚባል አካባቢ ልጆች ትንንሾች ሆነን ቤት ገዛንና ወደ ኦልድ ኤርፖርት አካባቢ ሄድን። እንደገባን ግቢው አጥር የለውም፣ ቤት አለው። ለዕቃችንም ቦታው አይበቃም። የምንችለውን የግድ ቤት ውስጥ መግባት ያለበት ያልነውን ቤት ውስጥ አስገብተን ሌላውን ከቤቱ ጥግ ጥግ ላይ ሸራ አልበሰን፣ ቤት ተሰርቶ እስኪገባ ድረስ ሸራ አልበሰን ውጭ ያደረግነው። ከየት ተነስቶ የት ድረስ ነው የኛ ግቢ ይታወቃል። ሰው ግን ግቢው አጥር ስለሌለው በእኛ ቤት አጠገብ ነው የሚያልፈው። ሲያልፍ አንዷን ብድግ አድርጓት ሄዳል። አጥር የሌለው ቤት። ዛሬ ያየነውን ዕቃ ነገ ጠዋት ስንፈልገው የለም። ምን ነው ሲባል አጥር የለውም። አንዳንዱ በጨለማ አንዳንዱ በቀን የቻለውን እጁ የቻለውን አድብቶ ይዞ ይሄዳል። የሰው አእምሮ በእግዚአብሔር ቃል ካልታጠረ የገባው ነገር ሁሉ የሆነ ነገር ይጭንበታል። እኔና እናንተ ላይ ሁሉ ነገር መጫን የለበትም። እኛ ላይ መጫን ያለበት የጌታ ፈቃድ ብቻ ነው። እስቲ አሜን ነው። እግዚአብሔር ፈቃድ እውቀት ብቻ ነው። እንደ እግዚአብሔር ቃል የሆነ ነገር ብቻ ነው። ቅጥር የሌለው አእምሮ መሆን የለበትም። እኔና እናንተ አእምሮ መለየት አለበት፣ ፊልተር ማድረግ አለበት። ከሰው መሃል እንኳን እነማንን እንስማ እነማንን አንስማ የሚለው መለየት አለበት። አለዛ አቋም የለሽ እንሆናለን። አለዛ የሰማነው ነገር ሁሉ ከቆምንበት የሚነቀንቀን መጨረሻ ላይ ራሳችንን ውድቀት ላይ የምናገኝ እንሆናለን። እግዚአብሔር ለውድቀት አልጠራንም። እግዚአብሔር ለሕይወት ነው የጠራን፣ ለበረከት ነው የጠራን። ይሄ ግን የሚሰማኝ ግን ከሚል ይጀምራል። እንድንሰማ ጌታ ይርዳል። ቆመን እንጸልይ።